يقول النبي صلى الله عليه وسلم اجتنبوا السبع الموبقات اللهم استرنا يا رب سبات ወንጀሎች አሉ ሰባት ኃጢያቶች አሉ ሰባት ዘንቦች አሉ ከዚህ ሁሉ ዘንብ ስንት ዘንብ አለ በዚህ አዱንያ ስንት ወንጀል አለ ብዙ አለ ባንተና በአላህ መሐከል የምታርገው ወንጀል አለ ከሰዎች ጋር የምታርገው አለ ወንጀል ከዚህ ሁሉ ወንጀሎች በጣም የባሱ እና ሙቢቃት ተብሎ የተሰየሙ ሙቢቃት ማለት ኢላ ጀሃነም ያስገቡሃል ከነዚህ አንድ ካደረክ ቶባ ሳትል ከሞትክ ጀሃነም አስገብቶ በጣም ያሰቃዩሃል እዛ እንግዲህ አሁን የምጠቅሳቸው ሰባት ወንጀሎች ናቸው የባሱ ወንጀሎች ናቸው ነህፈዛቸው እንወቃቸው ምክንያቱም ቢያንስ ከሌሎቹ ወንጀል እንኳን እዛ ብንጠበስም ከነዚህ ሰባት ወንጀሎች መራቅ አለብን እሺ አንደኛው الشرك بالله ከዚህ የበለጠ ዘንብ የለም ሽርክ ከአላህ ጋር ማጋራት ሽርክ ኩፍር እሺ ሽርክ ኩፍር ኒፋቅ ሸክ እነዚህ አራት በአንድ ወረቀት ጠቅልለህ ከፍተኛው ወንጀል ነው ሽርክ ከአላህ ጋር ማሻረክ ማለት ነው እስላም ብትሆንም አንተ ሙስሊም ነህ ሙእሚን ነህ ላኪን ታሻርካለህ ከአላህ ሌላ ትገዛለህ ታመልካለህ አንድ ኩፍር ከነጨራሱ በአላህ አታምንም በነቢያችን አታምንም ኒፋቅ ልብህ ጨለማ በላይ ግን ትሰግዳለህ ትጾማለህ ሸክ በማንኛውም በቁርአንና በሐዲስ የመጣ ነገር የምትጠራጠር ከሆነ ይህም ልክ እንደ ኩፍርና እንደ ሽርክ ነው የሚታሰበው ስለዚህ ትልቁ ወንጀል ሽርክ ነው ይህ አንደኛ ነው ስለዚህ ሽርክ ምንድነው የሚያደርገው ታውቃላችሁ ካሸረክ ለ20 አመት 30 አመት ያደረከው ዒባዳ ይሟማል ይጠፋል يحبط الأعمال የሰራው ጥሩ ነገር ከሰራህ ባንድ ጊዜ ባንድ ሽርክ ሁሉ ይደመሰሳል ለምሳሌ አንድ ሰው ጥሩ ነው ይሰግዳል ይጾማል በዲን ካፌዘ ወይም በአላህ ካፌዘ ወይም በነቢያችን ወይም በቁርአን ማፌዝና ዝም ብሎ መቀለድ ካደረገ ከእስልምና ይወጣል እንደገና ሸሃደት አላ ኢላሃ ኢላላህ ብሎ ወደ እስልምና መግባት አለበት በጣም አደገኛ ነው ለምሳሌ አንዱ ሼክ ነበር በአገራችን የምናውቀው ያኺ ኢማም መስጂድ ነው ቁርአን ሲቀራ ሰው ያሳብዳል ሰኞ ሐሙስ ይጾማል በየወሩ 3 ቀን ይጾማል ጥሩ ሰው ነው ጠባዩ ምናምኑ ዲኑ በጣም ሰላተ ሌሊት ይሰግዳል ግን አንዲት ነገር ነበረችው ሰላተ العصر ኢማም ሆኖ አሰግዶ ወደ ቤቱ ይሄድና ቤቱ ወረፋ አለ ወንዶችና ሴቶች ወረፋ አድርገው ይጠብቁታል ምን ያደርጋል ዝም ብሎ አንድ መጽሐፍ ይዞ ከፍቶ ይከሽፋል ምን ማለት ነው ይከሽፋል አንቺ ምንድነው እንግዲህ ከአንድ ሳምንት ከአንድ ወር በኋላ ያኒ አንድ ነገር ሊመጣብሽ ነው ሁለት ልጆች ልትወልጂ ነው ኢንሻአላህ እኔ በጀርባሽ ያዩ ሆኖ ሁለት ልጆች አላህ ብቻ የሚያውቀው ነገር እንደዚህ ሊሆን ነው ገይብ ይናገራል ገይብ ታውቃላችሁ ገይብ እንዴ ሼክ እኮ እንደዚህ አሉኝ እጄን አይቶ አንቺማ በቃ ለመሞት 7 አመት ብቻ ነው ይቀርሻሉኝ ይህ ገይብ ሰውየው ሁሉ ዲን ያለው በቤቱ ሆኖ መጽሐፍ እንትን የገለጠ ይከሽፋል ይናገራል هذا مشرك بالله ولو صلى ولو ركع ولو سجد ولو زكى ولو تصدق هذا مخلد في النار جهنم قطع وتا እና ሽርክ በጣም ትልቅ ወንጀል አንደኛው እሱ ነው